ዛሬ ከኔ ጋር ነው የምትተኛው። አንተ አድርገሃል አይደል? ምኑን ነው የምወልቀው? ሱሪውን ነው እንዴ? በጅንስ ትተኛለህ እንዴ? ምቾት አይሰጥህም? አውልቀው። ኧረ ቆይ ቤተሰብ ስለምን አውልቀው ነው እየተወራ ያለው? ኧረ ቆይ ሃይሚ እንዴ ሌቭሉን አንድ ደረጃ ከፍ አርገነዋል። እንግዲህ ዛሬ አንድ ሌቭል ከፍ ብሏል እንዴ። ከዛ ከመተቃቀፍ የፍቅር ቃል ከመነጋገር ወደ አውልቀው። ቆይ ይህን እንደርስበታለን። ሆንም ያሉት ነገር ኧረ ቆይ ወይኔ ቆይ ቤተሰብ ይሄን ነው። ቆይ እኛ እስከዛሬ ድረስ እንደዛ ማያስፈልጉ ሰዎች ሲያባሉ ምናምን ነገር የቆዩት። በእርግጥ ቆይ ይሄኛው ነገር ያው ፕራንክ ምናምን ነገር እንደሆነ ሁላችንም እናውቃለን። ግን በፕራንክ ሰበብ አንዳንድ ነገሮች አሉ። እሱን እስከ መጨረሻው እንወያያለን። ጀስት ለማበረታታት ምናምን ነገር ሳይሆን ጀስት ያለውን ነገር እንደተመልካች አንዳንድ ጥሩኑ መጥፎንም ነገር እናውራ ብዬ ነው። ግን ቆይ ደስታው ጋር እንደርሳለን፣ ምክሩም ጋር እንደርሳለን። ከዛ በፊት ግን ሰላም ብያችሁ ልግባ። እንዴት ናችሁ እንደ ተመልካችና የጨረቃ ፋሚሊዎች? ደህና ናችሁ ቤት ተስፋ አደርጋለሁ። እንግዲህ ሁላችሁንም የእስልምና እምነት ተከታዮችን መልካም በዓል ማለት እፈልጋለሁ። ኢድ ሙባረክ ነው የሚባለው ማለት እፈልጋለሁ። ዛሬ ነው አይደል በዓል? መልካም በዓል ማለት እፈልጋለሁ። ዛሬ እንግዲህ ማለት ነው ፓርት ስሪ ነው። በፓርት ስሪ ነው የመጣ ነው። በክፍል 3 የብሩክና የሃይሚ የፍቅር ጉዞ በክፍል 3 ተመተናል። ዙሩ ከሯል ወገን፣ ዛሬ ዙሩ ከሯል። ሌላ ሌቭል ላይ ምናምን ነገር እየደረሰ ነው የሃይሚና የብሩክ ጉዳይ። የጨረቃ ፋሚሊዎች እኛን ረስተውናል። ቶታሊ ረስተውናል። በራሳቸው ዓለም እየኖሩን ያልኩት ትላንት ይኸው ዛሬ እንግዲህ ደገሙት። ሃይሚ እንግዲህ ዛሬ ብሩክን ልፈትነው ምናምን ነገር ብላ አጓጉል ነገሮችን ስትጠይቀው ነበር። ያው በቃል አልጠየቀችውም፣ ግን አንድ ላይ እንደር ምናምን ነገር ስትል ነበር። ግን ማለት ነው ፈተናው ይከብዳል። እውነቴን ነው ማለት እንደ ወንዶኝ አሁን ለመናገር የምችለው ነገር ማለት ነው ፈተናው እንደሚከብድ ነው። ስሜት እንግዲህ ማለት ነው በጣም ክፉ ነገር ቢኖር ይሄ ለእንደዚ አይነት ነገር ያለ ስሜት ነው። በጣም ክፉ ነገር የሆነ ሰዓት ላይ ባልጠበቅንበት ሰዓት ራሳችንን ማይሆን ቦታ ምናምን ነገር ልናገኝ እንችላለን። እና መፈተኑ እስከዚህ በአካል አሁን ለምሳሌ ንክኪ ያለው ፈተና ሲሆን በጣም እውነቴን ነው የሚከብደው። በቃል ወይ ደግሞ ሰው ሴት ምናምን ነገር ሌላ ሴት ልካ ቴክስት ምናምን ነገር እሱ ኖርማል ነው የሚደረግ ነገር ነው። ሴት ልጅ ወንድ ልጅ ካላመነች እንደዛ ልትፈትን ትችላለች። ግን በአካል ራሷ ሄዳ አንድ ላይ እንደር ምናምን ነገር እያሉ መፈተኑ በጣም ከባድ ነገር ነው ለወንድ ልጅ። ይቅርና አሁን ወንድ ልጅ ተፈትኖ ማለት ሳይፈተን ራሱ እንግዲህ ብዙ አይነት ታሪኮች ምናምን ነገር እንሰማለን። ብዙ አይነት በቃ እንደዛ አይነት ነገር ላይ ይታማሉ ወንድ ልጅ እና አይደለም እንኳን ዘንቦብሽ ድሮም ጤዛነሽ ነው የሚባለው። ብቻ ይቅርና ተፈትኖ ወንድ ልጅ ሳይፈተን ራሱ ችግር አለበት። ጀነራሊ ምናምን ነገር ሁሉም ወንድ ማለት አልፈልግም፣ ግን በተፈጥሮ ደግሞ አለ ከሴቷ አንድ ስቴፕ ምናምን ነገር ረመድ የሚልበት አንዳንድ ነገር አለ። ብቻ ፈተናውን ቆይ ሃይሚ ለሌላ ጊዜ እንዳደግሚው እንትን እያልኩ የዛሬውን ቪዲዮችንን እንጀምራለን። ከመጀመራችን በፊት ግን ማለት ነው ሰብስክራይብ ያላረጋችሁ ሰዎች፣ እኔም ደግሞ ለማታውቁኝ ሰዎች ራሴን አስተዋውቄ ልግባ ቡሱ እባላለሁ። ይሄ እንደ ተመልካች ያለው ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮን ደግሞ እየጀመራችሁ ላይክ ብታደርጉ ማለት ነው በጣም ነው ደስ የሚለኝ እና የኔ ደስታ የሚያስደስታችሁ ከሆነ ላይክ እያደረጋችሁ ቪዲዮን ጀምሩ። እስከ መጨረሻው ደግሞ በመከታተል አንድ ላይ ቪዲዮን ኢንጆይ እናደርጋለን። በቀጥታ ወደ ቪዲዮ ነግባ። ከዚህ ሁሉ ነገር ወጥቼ ከዚህ ሁሉ ነገር ርቄ መኖር የፈለግኩበት ሰዓት ነበረ። የምሬን ነው። ስስቅ ስታዩኝ ያ ነገር የማይጎዳኝ ወይም ደግሞ ያ ነገር ያላሳመመኝ እንዳይመስላችሁ። በጣም አይመስለንም ማለት እንደዛ አይመስለንም ማለት ስሜት የለሽም አንልም እኮ እስከዛሬ ድረስ ግን እናውቃለን፣ ይገባናል። ያለሽበት ስሜት አንድ ቤት ውስጥ ተቆልፎ መቀመጡ በጣም ደባሪ ነገር ነው። ግን ከምትወጂው ሰው ጋር ራሱ መሆኑ አንድ ነገር ነው። በማትወጂው ሰው አለመሆኑ በጣም ደስ የሚል ነገር ነው። ግን ያም ሆነ ይህ እንትን ነው ይሄ እኛው ይሻላል ብለን ነው ሁላችንም በቃ የሚያስማማን ነገር። ሃይሚ አሁን የሆነ ድብርት ውስጥ ምናምን ነገር ልትገባ ትችላለች። ግን የሚሻለው ዞሮ ይሄ ነው። ሌላ አማራጭ እስቲ ምን አለ? ሃይሚን ከሀገር ማስወጣት ሆኖ አማራጭ እና ለዛ ነው እንጂ ሳንረዳ ቀርተን አይደለም። እንደምትደበሪ እንደሚከፋሽ በቃ እንደምታዝኝ የቀረበሽም ነገር በቃ ሊጎዳሽ እንደሚችል ሊያሳዘንሽ እንደሚችል ሳንረዳ ቀርተን ሳይሆን ግን የሚሻልሽ የሚበጀሽ ይሄ ነገር ስለሆነ ነው። ግን እስካሁን ድረስ ጫፌንም አልነካኝም እና ማመስገን እፈልጋለሁ እግዚአብሔርን። በእውነት ትልቅ ነገር እንጃ አላቅም። እኔ ለእኔ ያለው ክብር ይሁን እኔ እንጃ። አሁን ሃይሚ እያለች ያለችው ነገር ማለት ነው ባለፈው ካስታውሳችሁ እኔ ስለ የነበረው ነገር ነው። 2 ዓመት ሙሉ አንድ ላይ ሰው እየኖረ ወንድና ሴት አንድ ቤት ውስጥ እየኖረ ማይነካካበት ሪዝን ምንም አይነት ሪዝን የለም እና ማመስገንሽ በጣም ትክክል፣ በጣም የብልህ ተግባር ነው እና ወንዶችም በቃ አሁን ከብሩክ መማር አለብን ብዬ አስባለሁ። እኔንም አካቶ ማለት ነው። ጀስት ለሴት ልጅ ክብር እንዳለን የምናሳውቀው የሆነ ቁስ በመግዛት ወይ የሆነ ነገር በማድረግ አይደለም። የሴትን ልጅ ገላዋን አከበርን
አደረግንላት ማለት በቃ ትልቁ ለሴት ልጅ የሰጠነው ክብር ገላዋን ስናከብርላት ነው። የእሷን በቃ ሪስፔክት እንደምንሰጣት የምናሳየው በዛ መንገድ ነው። እስካልፈለገች ብቻ ሳይሆን ጀስት የሆኑ ባልና ሚስት እስካልሆኑ ድረስ ካልነካን በጣም የዛን ሰዓት ሴት ልጅ እንደምናከብራት ትረዳለች ብዬ አስባለሁ። እና ብሩክን በደንብ የሚደነቅ ተግባር ነው። በጣም በበኩሌ በጣም አደንቃለሁ። እንግዲህ ወንዶች ከሱ እንማር እላለሁ። እና እንግዲህ ቤተሰቦች ካሜራዬን አስተካክያለሁ። አላቅም ብቻ በግምት ነው። አታሳዝነው ምናምን አካባቢ ሲገባ አየሁኝና የምር አሁን ካሜራው ምናምን ነገር ሳይሆን እዚች ቤት ውስጥ ማለት ከላይ እንግዲህ ሩሙ እንደምናየው በጣም ትንሽ ሩም እንደሆነች ከመታጠቢያና ከሳሎን ውጭ ሌላ ምንም ነገር እንደሌለ ይታወቃል። እና አታሳዝንም? እዚህ ቁጭ ብላ ቤተሰብ ቆይ እስቲ ተመካክረን የጨረቃ ፋሚሊዎች አንድ የሆንን ተመካክረን የምትወጣበትን የጊዜ ገደብ እናበጃለን። አሁን ግን እኔ ስላላሰብኩ ምንም በዚህ ጊዜ ማለት አልችልም። ግን ባይቆይ አሪፍ ነው። እገታው ምናምን ነገር ያው እየቆየ ሲመጣ ሃይሚንም ስለሚጎዳብን ጀስት ቀኑን ቀረብ አድርገን ማለት ነው እንድትወጣ የምናደርግበትን መንገድ ብናመቻች ቆንጆ ነው አይመስላችሁም? ቤተሰብ እስቲ እንመካከርና ኮመንት ላይ አንድ ሰው የሆነች ነገር ያስነሳ ከዛም ተመካክረንበት እናስተላልፋለን ማለት ነው ለጨረቃዎች። ሃይሚ መቼ እንደምትወጣ ወደ ገዛ ቤታቸው መቼ እንደሚመለሱ ምናምን እነሱን እንደ ጨረቃ ፋሚሊ እንወስናለን። እኛ እራት የጋበዘ ሰው አለ? ማንም ጋብዘኝ እንደው ምን አውቅ የለ እና እንዴት ነው እራት በልተህ የምትመጣው? ጭንቀት እኮ ነው። ስጋት ብቻ የለ ማለት ብቻ የለም። ግን ቆይ እኔ አሁን ለምሳሌ ሀሳቡን እንግዲህ ነግራናለች ሃይሚ አንድ ላይ እንደር ልፈተነው ምናምን ነገር ብላ ነው እሺ ይለኛል አይለኝም የሚለውን። ግን ድንገት እሺ ቢልስ ቆይ ሃይሚ ምን ልትሆኚ ነው? ድንገት እሺ ምናምን ነገር የምሩን ብሩክ ድንገት እሺ ቢል እንግዲህ በአቅም አትበልጪው ነገር እሱ ስፖርተኛ ነው ምናምን ነገር ወንድ ነው፣ አንቺ በጣም ሚጢጥዬ ልጅ ነሽ ምናምን ነገር እሺ ቢልስ ይሄን ነገር አስበሽበታልን? አውልቀው ማርያም አይሚ እግዚአብሔርን አደርሙኛል በማለት ረፍት ላይ አንተ አርጋሃል አይደል? ምኑን ነው ሞልቶ ኧረ ተይ እውነት ቆይ ይሄ ነገር ማለት ነው ከሴት ሲመጣ በጣም ከባድ ነው እውነት ለመናገር። እኔ አሁን እንግዲህ ያለንበትን ዘመን ታውቃላችሁ አይደለም? ሰው እንደዚህ የሩቅ ምናምን ነገር ሰውን ማለት የሩቅ ሰው ስላችሁ ከዘመድ ውጭ የሆነን ሰው ማለት ነው የገዛ እህቱ ምናምን ነገር አባት ልጁ ምናምን ነገር የሚደፍርበት ዘመን ላይ እንደዚህ አይነት ነገር ይሆናል እንደ ቀልድ ምናምን ነገር መነሳቱ ትንሽ አጠያያቂ እና በጣም አስፈሪ ነገር ነው እውነት ለመናገር። እና ሃይሚን በደንብ ተጠንቀቂ ማለት እፈልጋለሁ። ጀስት ብሩክ ዛሬ እንደዚህ ያልሆነ ማለት ሁሌ እንደዚህ ይሆናል ማለት አይደለም። የሰው ልጅ ነው፣ እሱም ስሜት አለው። ድንገት አንዳንድ ነገሮች ካሰኙት እንግዲህ ምንም የሚያግደው ነገር የለም። ሴት ልጅ ነሽ ምናምን ነገር ኢቨን ብዙ ጊዜ አንድ ላይ ነው የምታሳልፉት ምናምን እና ተጠንቀቂ ለማለት ያክል ነው። ጀስት አልቃወምም፣ ፕራንኩን ቀልዱን ጫወታችሁ ምናምን ነገር አልቃወምም። ግን ያው እንግዲህ ከዘመኑ አንጻር መጠንቀቅ አለብሽ ብዬ አስባለሁ። ሴቶች እንዴት ነው በዚህ ነገር አትስማሙ? የምትስማሙ እስቲ ከሆነ ኮመንት ላይና ላይክ ላይ ምናምን ነገር ንገሩኝ እስቲ። ምክንያቱም ዘመኑን እንግዲህ ሁላችንም በቃ ማንም ሊያስረዳን አይገባም። ይሄን ምናየው ነገር ነው። ኢቨን የጎረቤት ሰው ምናምን ሲደፍር ሴትን ልጅ ምናምን እና መጠንቀቁ አይከፋም። ለክፉም ለደጉም መጠንቀቁ አይከፋም። ካሜራውን አየ ማለት ነው። ሲጀመር ማለት ነው በትክክል ካሜራው እንዳልተደበቀ ምናምን ነገር ይታወቃል። እንግዲህ አሁን በሆነ ነገር ተሸፋፍኖ ቢሆን ይሆናል ብዙም ላይቀርጽ ይችላል። አሁን ግን እኮ ሙሉ ቤቱን እየቀረጸ ነው። ስለዚህ ካሜራው በደንብ አልተሸፈነም ማለት ነው። ግን ማለት ነው ከዚህ በኋላ አሁን ብሩክ ይጫወትባታል። ካሜራውን ስላየ እሺ ይላትና ያስደነግጣታል ምናምን። ምን አይነት ፊልም ነው ፈልግ የምር እዚህ ልትተኛል ፕራንክ ይሉታል። ይሄን ነው በቃ እንግዲህ ራሷ ባጠመደችው ወጥመድ ራሷ ገባችበት። ወይኔ አይ ግን ማለት ነው ጀስት ፕራንክ ስለሆነ ብቻ እስካሁን ታገሼ እንትላለው። ግን ፕራንክ ነገሩ ባይሆን ኖሮ ያው እስከዛሬ ብዙ ጊዜ እንደዚህ ያደርገዋል። አንድም ቀን የሆነ የተፈጠረ ነገር የለም። በእርግጥ ካሜራ ላይ አይፈጠርም። እሱን መቼስ ትጠብቃላችሁ ብዬ እኔም አላስብም። ከካሜራ ጀርባ ያለውን እንግዲህ እነሱና ፈጣሪ ነው የሚያውቀው። ሌላ ማናችንም አናውቅም። ግን ካሜራ ላይ የሚያጋሩት ነገር ጥሩ ነገር ስለሆነ ብቻ ነው እየቀረስኩ ያለሁት። ግን ይሄ ነገር የምር ቢሆን እውነት ለመናገር አንድ ቪዲዮን መቅረጽም በጣም ይደብረኛል። ሁለት ደግሞ እነሱን ራሱ በጣም እቃወማቸዋለሁ። አሁን ግን ጀስት ወደ ፕራንኩ እንቀጥል።
ታድርገን ምንድነው ቢዛዘተኝ ከረከረቤታውን ቀንሱ እንተኛለን ልፈትን ስለፈልኩ ነው ጌታ ኧረ ተይ እውነቴን ነው አሁን ማለት ነው ልንገራችሁ አይደለም ወንድ ልጅ ከሴት ጋር እንደዚህ በዚህ አይነት ልክ ተቀራርቦ እንግዲህ ታውቃላችሁ እኔ ማስረዳት አይጠበቅብኝም ግን አብዛኞቻችሁ ሴት ስለሆናችሁ ከወንድ ሳይድ እኔ ወንድ ስለሆን ከወንድ ሳይድ ያለውን ነገር ልንገር ብዬ ነው ይሄ በጣም ሪስክ ነው በጣም ይሄ ከባድ ሪስክ ነው ከሴት ልጅ ጋር እንደዚህ በዚህ ልክ መቀራረብ ማለት ማንንም ትሁን የትኛውም እንደ እህቴ ነው ማያት ንጹህ ጓደኛዬ ናት ነገር የሚል ወንድ ሊሆን ይችላል ግን ይሄ በጣም ከባድ ሪስክ ነው ላስረዳ እንደ ይሄን ነገር አንድ ሁለት ቤ ማስረዳት እንትን አለም ግን ይሄ ነገር አይደጋገም ሲደጋገም ኖርማል እየሆነ ይመጣል በቃ ጀስት ለሃይሚ ነው ይሄን ሁሉ ነገር የምናገረው ለሃይሚ ከመጠንቀቅ አንጻር ነው ሲደጋገም ኖርማል እየሆነ ይመጣል ያኛውን ዋናውን ነገር ወደ ማድረግ ይኬዳል ማለት ነው አይመለከተኝም ብሩኬ በእግዚአብሔር በቃ አረፍ ችካ በጌታ አላረፍም ኧረ ተው ጭራሽ ቆይ ሰዎች እውነት ከቀልድ ነገሩ ትንሽ እያለፈ ነው ልቆጣቸው አይደለም የፈለጉትን መሆን ይችላሉ ጀስት ፍቅረኛ ማማቾች አይደሉ እነሱ ፍቅረኛሞች ስለሆኑ የፈለጉትን ነገር ሊሆኑ ይችላሉ ግን ጀስት ለቀልድ ተብሎ ማለት ነው እንደዚህ ሪስክ ነው ቤተሰብ ይሄ በጣም ሪስክ ነው ችግር ልጠይቅ እስቲ እኔ በጣም ጥያቄ አለኝ እስቲ ወንዶችና ነገር ካላችሁ ኮመንት ላይ ትነግሩኛላችሁ በሴት ልጅ ላይ ማለት ነው እንደዚህ ተጠምጥማችሁበት እንግዲህ ያውና እኔ ቃሉን እያጋነንኩ አይደለም በትክክል ነው የተጠመጠመባት እና እንደዚህ መጠምጠሙ ችግር የለውም እኔ የራሴን አስተያየት ቆይ እዚች ጋር ላቆይና ከእናንተ ልስማ እስቲ ችግር አለው የለውም የምትሉ ከሆነ ነገሩኝ እስቲ እንዲሁም የለውም የምትሉ ሰዎች ብቻ ነገሩኝ አለው የምትሉ ሰዎች እንግዲህ ያው ተግባብተናል ቢያንስ በቃ ስደብቅ እንኳን መስራት አደብቂ ተነቃቁ ማለት ነው በአንቺ ቤት ፍራንክ አድርገሽ ሞተሻል እኔ ግን ቆይ አሁን ጀስት ፕራንኩ አልቋል ምናምን ግን ማለት ነው እነዚህ ሰዎች በጣም እኔ ከሁለቱም በተለይ በደንብ ብሩክን ማድነቅ እፈልጋለሁ እሷ ሴትም ስለሆነች በደንብ ከወንዱ በላይ እንትን ማለት ትችላለች ግን ማለት ነው እኔ ብሩክን በደንብ አደንቀዋለሁ እውነቴን ነው ማለት ወንድ ሆኖ በዚህ ልክ ራሱ መቆጣጠር መቻሉ እዛ ቦታ ላይ ሆኖ ማለት ነው እዛው እንግዲህ ተጠምጥሞባት ስንት ነገር ተፈጥሮ ተሳስመው ምናምን ራሱን መቆጣጠር ማለት በጣም እውነቴን ነው በጣም ማደንቀው ነገር ነው እና ሁላችንም እስቲ ለብሩክ እናጨብጭብ አንዴ የሴቱም የወንዱም ጀማ በተለይ የወንዶች ጀማ እስቲ አጨብጭቡ ለብሩክ ይጨበጭብለታል ምንድን ነው ኧረ ተይ ሃይሚ ብሩክ የቤት ልጅ ነው ተይ አታበላሹ ተይ እሺ አሁን እሱ ሲተው በቃ ፕራንክ እንደሆነ ተነቃቋ አይደል እሱ ሲተው እሷ መጀመሪያ ምን የሚሉት ነው አጠራጣሪ ነው ቤተሰብ ይሄ አጠራጣሪ ነው እሱ ተው እንግዲህ እሷም ታውቃለች ካሜራ እንደበራ እሱም ያውቃል እንግዲህ ራሷ ናት ካሜራውን ያስቀመጠችው ለምን ከተነቃቁ በኋላ እና ተይ ቅብጥብጥ እያልሽ ነው ሃይሚ እየቀበትሽ ይሄን ቅብጠትሽን መቀነስ አለብሽ እኛ ደግሞ ቆንጠጥ ማድረግ አንዳንዴ ያስፈልጋል እንደ ታናሽ እህት ፋሚሊዎች የጨረቃ ፋሚሊዎች ቆንጠጥ ማድረግ አለብን ሃይሚ የሆነ ነገር በተፈጠረ ቁጥር እኔና አንቺ የምንመላለሰው መልስ ነው ልጁ ተወልዷል ታውቃለህ ልጁ ተወልዷል አወቃለሁ ልጁ መወለዱ ችግር የለም ደግሞ ሴት ነው ቆይ እኔ አሁን ሃይሚ እንግዲህ እዚህ እያለች ያለችው ምን መሰላችሁ እየፈራው ነው አንተን ማጣክ እየመሰለኝ እየፈራው ነው ምክንያቱም ልጁ ተወልዷል የዛኔ ካስታወሳችሁ እንግዲህ ከ3 ወር እና ነገር 3 ወር 2 ወር እና ነገር በፊት ያው የብሩክ ልጅ ነው ተብሎ እዩ የምትባል ልጅ መታ እንደነበር ሁላችንም የምናስታውሰው ነገር ነው እና እኔ እንጃ እኔ ልጁ የምርም አሁን ለምሳሌ የብሩክ ቢሆን አስሩጣ ነበር የምታመጣው ልንገራችሁ ቤተሰብ በቃ ወዲያው ነበር ፖሊሱን ነገር ልካ ብሩክን ልታስመጣ የምትችለው እሷ መምጣት ባትችል ራሱ ማለት ነው ያው እንግዲህ ለመውለድ ነው ሄደችው እዛ አገር ቤት ነው ነገር እናቷ ጋር ለመውለድ ነው ሄደችው ግን የምርም ልቧ ምናምን ነገር እያወቀ አሁን አባቱ እሱ እንደሆነ ምናምን ነገር ብታቅ ዝም ትላለች ብዬ አላስብም እና ጀስት ሃይሚ ይሄ ሊያሳስብሽ አይገባም ከዚህ በኋላ ራሱ ማለት ነው ብትመጣ ማናችንም አንቀበላትም እውነት ለመናገር እኔ በበኩል አልቀበላትም ጀስት ያው ዲኤንኤ ነው እሱን ነገር የሚወስነው ግን ደርሶ መዋረድ ነው የሚሆነባት እሷ ራሱ ማለት ነው አሁን ቢመረመር ጊዜ ቢመረመር ልጁ የብሩክ እንደማይሆን ሁላችንም የምናውቀው ነገር ነው ምክንያቱም ከአመኔታ የተነሳ ማለት ብሩክ ላይ ካለን አመኔታ የተነሳ እና ይሄ ነገር ሊያሳስብሽ አይገባም እላለሁ ያው በሚቀጥሉ ቪዲዮች ደግሞ ከዚህ ከቤት ነገር ከአፈነው ምንድነው የሚባለው ከእገታው ወጥተሽ በነፃነት ደግሞ በሌላ ቪዲዮች በደስታ እንድንገናኝ ምኞቴ ነው እንግዲህ የብሩክንም ልብ እንግዲህ ያራራልን ቤተሰብ አሜን አትሉም
ብቻ የዛሬው ቪዲዮ ግን ይሄን ይመስል ነበር። እዚህ ድረስ ስላያችሁልኝ ሁላችሁንም ከልብ አመሰግናችኋለሁ። ላይክ እያደረጋችሁ ብትወጡ ደግሞ በደንብ ደስ ይለኛል። ሰብስክራይብ ደግሞ ያደረጋችሁም ሰዎች ማለት ነው የደወል ምልክቷን እንድትጫኑ አሳስባችኋለሁ። ምክንያቱም ቶሎ ቶሎ ከማንም ቀድሞ እንዲደርሳችሁ ማለት ነው። ብቻ በያላችሁበት ሰላም ሁኑልኝ። በድጋሚ ለእስልምና እምነት ተከታዮች መልካም የኢድ በዓል እንዲሆንላችሁ ወንድማዊ የደስታ መግለጫዬን እገልጽላችኋለሁ። እስቲ እንኳን አደረሳችሁ እንባባል ኮመንት ላይ። ብቻ ለማንኛውም ወዳችኋለሁ። በሰላም እንገናኝ። ይመቻችሁ።